ጤና ይስጥልን። በዛሬው የመረጃ ሰዓታችን የመጠለያ ካምፖች የወታደር ማሰልጠኛ ተቋም መሆናቸው በርካቶችም ስጋት ላይ እንደወደቁ ተነግሯል። ሙሉ መረጃውን ታደምጡታላችሁ። በሌላ ዜና በበርካታ ሰራተኞች ቅሬታ የፈጠረው ድርጅት አሁን እንደ ኢትዮ ቴሌኮም የተወሰነውን ድርሻ ሊሸጥ መሆኑ ተሰምቷል። የፈጠረውን ችግር ያለውን ክስተትና ድርጅቱ ማን ነው የሚለውን ሙሉ መረጃ አብራችሁ ታደምጣላችሁ። ቀጣዩ መረጃችን አዲስ መመሪያ መዘጋጀቱ ተሰምቷል። ለውጭ ሀገር ስራ ስምሪት ኤጀንሲዎች እንዲሁም ለሰራተኞች የሚጠቅም እጅግ በጣም ወሳኝ መረጃ ነው። ስለ ደሞዝ፣ ስለ ኮሚሽን እንዲሁም ስለሚኖራቸው የቢሮ ሁኔታና መክፈት የሚችሉባቸው የሀገራት ብዛቶችን በተመለከተ ሙሉ ዝርዝር መረጃውን አቅርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አመራን። በቅድሚያም የውጭ ሀገር የስራ ስምሪት ኤጀንሲዎች እስከ 700 ካሬ ሜትር ስፋት ያለው ቢሮ እንዲኖራቸው የሚያስገድድ መመሪያ መዘጋጀቱ ተሰማም። ወደ ዝርዝር መረጃዎቹ አመራን። በቅድሚያም የውጭ ሀገር የስራ ስምሪት ኤጀንሲዎች እስከ 700 ካሬ ሜትር ስፋት ያለው ቢሮ እንዲኖራቸው የሚያስገድድ መመሪያ መዘጋጀቱ ተሰማም። በውጭ ሀገር የስራ ስምሪት ሰራተኞችን ለመላክ ፈቃድ ያገኙ ኤጀንሲዎች እስከ 700 ካሬ ሜትር ስፋት ያለው ቢሮ ሊኖራቸው እንደሚገባ የሚደነግግ መመሪያ መዘጋጀቱ ተሰምቷል። የስራና ክህሎት ሚኒስቴር አዲሱን የውጭ ሀገር የስራ ስምሪት አዋጅ ተግባራዊ ለማድረግ የሚያስችል እንዲሁም ዜጎች ስለሚሰማሩበት ሁኔታ በግልጽ ለመደንገግ ይረዳል ያለውን መመሪያ አዘጋጅተዋል። መመሪያው የኤጀንሲዎችን ደረጃና ፈቃድ በሚመለከት ባሰፈረው አንቀጽ ከደረጃ 1 እስከ ደረጃ 5 የሚገኙ ኤጀንሲዎች ፈቃድ ለማግኘትና ሰራተኞችን ወደ ውጭ ሀገር ለመላክ ከ100 እስከ 700 ካሬ ሜትር ስፋት ያለውና በአንድ ጊዜ እስከ 100 ሰዎችን ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባም ይደነግጋል። አዲሱ አዋጅ ኤጀንሲዎችን በ5 ደረጃ ከፍሎም ፈቃድ እንደሚሰጥም የደነገገ ሲሆን አዋጁን ለማስፈጸም በተዘጋጀው መመሪያ ኤጀንሲዎቹ ፈቃድ ለማግኘት ማሟላት ይጠበቅባቸዋል ተብሎ የተካተተውም ቢሮ በአዋጁ ከሰፈረውና በርካታ ቅሬታ ፈጥሮ ከነበረው የገንዘብ ማስያዣ ካፒታል ተጨማሪ መሆኑ ተገልጿል። በሁሉም አይነት የሙያ መስክ ሰራተኞችን ማሰማራት የሚፈቅድለት አንደኛ ደረጃ ፈቃድ ያገኘ ኤጀንሲ ደረጃውን የጠበቀና የሰራተኞችን ብዛት መሰረት በማድረግ የተዘጋጀ 700 ካሬ ሜትር ስፋት ያለው በአንድ ጊዜ ከ100 ሰዎች በላይ ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው የስራ ቦታ ሊኖረው እንደሚገባም መመሪያው ደንግጓል። ኤጀንሲው ከ60 በላይ ሰራተኞች ሊኖሩት እንደሚገባና ፈቃድ የሚያወጣባቸው አገሮችም ገደብ እንደማይኖርበት ሆኖም የሚፈጥረው የስራ ትስስር በአንድ መዳረሻ አገር ከ20 ሊበልጥ እንደማይገባም መመሪያው ያዛል። ሁለተኛ ደረጃ ፈቃድ የሚያገኝ ኤጀንሲው 500 ካሬ ሜትር ስፋት ያለውና በአንድ ጊዜ ከ80 ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው ቢሮ ሊኖረውና ከ40 በላይ ሰራተኞችን መቅጠር እንደሚኖርበትም ይገልጻል። ኤጀንሲው ፈቃድ ማውጣት የሚችልባቸው አገሮችም ከ8 እንደማይበልጡ የሚፈጥረው የስራ ትስስርም ከ20 መብለጥ እንደማይችል ተመላክቷል። ሶስተኛ ደረጃ የሚያወጣው ኤጀንሲ 350 ካሬ ሜትር፣ አራተኛ ደረጃ ኤጀንሲ 200 ካሬ ሜትር፣ አምስተኛ ደረጃ ኤጀንሲ ደግሞ 100 ካሬ ሜትር ስፋት ያለው የስራ ቦታ ሊኖራቸው እንደሚገባና የቤት ውስጥ ስራ ብቻ የሚሰሩ ሰራተኞችን እንዲያሰማሩም ይደነግጋል። ፈቃድ ያገኙ አምስተኛ ደረጃ ኤጀንሲዎች ፈቃድ የሚያወጡባቸው አገሮችም ከ2 እንደማይበልጡ የሚፈጥሩት የስራ ትስስርም ከ4 እንደማይበልጥ መመሪያው ደንግጓል። ኤጀንሲዎች የሚያገኙት ኮሚሽን በሚመለከት ለሚልኳቸው ዜጎች የሚከፈለውን የውጭ ምንዛሬ ኮሚሽን እንደ አገሮች የኮሚሽን ልክ የሰራተኞችን የስም ዝርዝር መሰረት ከቀጣሪው ጋር ያደረገውን ስምምነት አባሪ በማድረግ በኢትዮጵያ የስራ ገበያ መረጃ ስርዓት በኩል በየ3 ወሩ ለሚኒስቴር ሪፖርቱ ማቅረብ ይኖርበታልም ተብሏል። ኤጀንሲዎች በተቀባይ አገር በሚገኝ ወኪላቸው ስለሚያገኙት የኮሚሽን መጠን በየጊዜው በሚደረግ ጥናት ላይ ተመስርቶ የሚወሰን እንደሚሆንም ተገልጿል። በተጨማሪም ሰራተኛ ተመላሽ በመሆኑ ኮሚሽን እንዲቀነስለት ሊጠይቅ የሚችለው እንደ ተቀባይ አገር ነባራዊ ሁኔታ ማስረጃ አባሪ አድርጎ በሚያቀርበው እንዲሁም ሰራተኛ ወደ አገር ውስጥ መመለሱን በሚመለከተው የመንግስት አካል ሚኒስተሩ ሲያረጋግጥ ብቻ ይሆናልም ተብሏል። በተጨማሪም
በኤጀንሲውና በቀጣሪው መካከል የተፈረመው ስምምነት በመዳረሻ አገር ውጭ ጉዳይ ሚኒስትር ሊበር አታሼ ወይም በኢትዮጵያ ሚኒስትር የተረጋገጠ ሰነድ መቅረቡ ሊረጋገጥ እንደሚገባም ተመላክቷል። የሰራተኞችን ደሞዝ በሚመለከት መመሪያው በኢትዮጵያና በተቀባይ ሀገሮች ስምምነት ወይም የመግባቢያ ሰነድ እንደሚወሰንና ከዚህ ውጭ ሊያንስ እንደማይችልም አስፍሯል። የሰለጠነ የሰው ኃይል እንዲሁም በግል ጥረትና በኤጀንሲ አማካኝነት ሰራተኞች ሲሰማሩ በተቀባይ አገሮች በተመሳሳይ ደረጃ የሚገኝ የሙያ መደብ ክፍያ መጠን ጋር ተመጣጣኝ ሊሆን እንደሚገባና ለተመሳሳይ ደረጃ ካላቸው ዝቅተኛ የደሞዝ መጠን ማነስ እንደሌለበትም ተደንግጓል። በሌላ ዜና የተፈናቃዮች ካምፕ የወታደሮች ማሰልጠኛ መሆኑ ተነገረም። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩም ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ተናገሩ። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ፣ ከሆሮ ጉድሩና ከቄለም ወለጋ ዞኖች እንዲሁም ከቤኒሻንጉል ጉሙዝ ክልል ተፈናቅለው የአማራና የአፋር ክልሎች ወሳኝ አካባቢ ሀብሩ ወረዳ ጃራ መጠለያ ካምፕ ላለፉት 3 ዓመታት መቆየታቸውን ተፈናቃዮቹ ለሪፖርተር ገልጸዋል። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓመተ ምህረት ጀምሮ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናልም ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነትም ተቀይሯል ሲሉም ስማቸው እንዳይጠቀስ የጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱ ነበርም ብለዋል። ስልጠናው ሲያልቅም የሰሜን ወሎ ዞን ሚኒሻዎች በግቢው መቆየታቸውን ጠቁመዋል። ወታደራዊ ሰልጣኞች ተፈናቃዮች በአንድ ግቢ ውስጥም ሸራ ወጥረን እየኖር ነው ብለዋል። የሚጠቀሙበት ዋና መጸዳጃ ቤትም ጭምር የጋራ መሆኑን ትልቅ ስጋት እንደደቀንባቸው ተናግረዋል። ከወታደራዊ ሰልጣኖች ጋርም መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩት አስተያየት ሰጩም መስከረም 6 ቀን 2018 ዓ.ም በካምፑ ወታደራዊ ስልጠና ሲወስዱ በነበሩ ሚኒሻዎችና በታጣቂዎች መካከልም ተከፍቶ በነበረው ተፈናቃዮች ላይም ከፍተኛ ስጋት ፈጥሮ እንደነበርም ተናግረዋል። በአሁኑ ወቅትም በመጠለያቸው ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጩም ሁኔታው ትልቅ ስጋት እንደሆነባቸውም ሳይገልጹ አላለፉም። በካምፑ ውስጥ 8539 ተፈናቃዮች መጠለላቸውን የተናገሩት አስተያየት ሰጩም አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸውም ነው ያስረዱ። ከአንድ ዓመት በፊት የመመለስ እንቅስቃሴ ተጀምሮ እንደነበረ ያስታወሱት ቅሬታ አቅራቢው የተለያዩ አማራጮች ከመንግስት በኩልም ቀርቦላቸው እንደነበር ገልጸዋል። ተፈናቅለው ወደ መጡበት መመለስ የሚፈልጉ ለብቻ የክልሉ መንግስት በሚሰጣቸው ቦታ የተለያዩ ስራዎችን ሰርተው መኖር የሚፈልጉ እንዲሁም በወሎ አካባቢ ቤተሰብ ያላቸው ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ እንዲመቻች የሚሉ በጥናት ላይ የተመሰረቱ አማራጮች ቀርበውላቸው እንደነበር ማስታውሰው ነገር ግን በወቅቱ የቀረበው የጥናት ውጤት ምን ላይ እንደደረሰ እንደማያውቁትም አብራርተዋል። አካባቢው በአማራና በአፋር ክልል አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርተው ለመኖር አስቸጋሪ እንደሆነባቸው ተናግረዋል። በተለያዩ ጊዜያት የተወሰኑ ግጭቶች እንደሚከሰቱ የገለጹት አስተያየት ሰጩም በተለያዩ ወቅቶች ለእንጨት ለቀማ ሲንቀሳቀሱ በነበሩ ተፈናቃዮች ላይም ከአፋር ክልል በኩል በተተኮሰ ጥይት 7 ሰዎች መሞታቸውን 10 ያህሉም መቁሰላቸውን ገልጸዋል። ሰልጣኞቹ ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር የተናገሩት ደግሞ ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ናቸው። በመከላከያ መጠበቁን የምንፈልገው ቢሆንም እንኳን የሚጠብቁት አካላት ርቀታቸውን ጠብቀው ይቀመጡ የሚል ሀሳብም ለክልልና ለዞን ኃላፊዎች ጭምር ቀርቦ እንደነበርም ተናግረዋል። ሰልጣኞቹ ከቤተሰቦቻቸው ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብረው መቆየቱ ለተፈናቃዮች ስጋት ሊሆን ይችላል የሚል ሀሳብም ለዞኑ ባለስልጣናት አቅርበው እንደነበረ ተናገሩት አስተያየት ሰጪው። ነገር ግን ሀሳባቸውን የተቀበላቸው እንደሌለ ገልጸዋል። ወደ መጨረሻው መረጃችን ስናመራ በሰራተኞች ቅሬታ የፈጠረው የኢትዮጵያ መድን ድርጅት አዲስ ሪፎርም ላይ መሆኑ ተነገረ። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰም ድርጅቱ ወደ ተሻለ ደረጃ ይደርሳል ተብሎ የታለመለትን ስትራቴጂም በስራ አመራር ቦርዱ እየተዘጋጀ መሆኑን ገልጸዋል። ድርጅቱም እንደ ኢትዮ ቴሌኮም የተወሰነ ድርሻውን በሽያጭ የማስተላለፍ ሂደት ብቁ ማድረግ እንደሆነም ተናግረዋል። ሪፎርሙን ለመተግበር የሚያስችል ስትራቴጂ በድርጅቱ የስራ
አመራር ቦርድ እየተቀረጸ መሆኑን የጠቀሱት አቶ አቤል ስትራቴጂውን የመቅረጽ ተግባር በመገባደል ላይ በመሆኑም በቅርቡ ለውይይት እንደሚቀርብም ጠቁመዋል። እስከዚያው ድረስ ደግሞ የድርጅቱ ስራ አመራር ቡድን የሚመጣውን አዲስ ስትራቴጂ ተቀብሎ መፈጸም የሚችል አውድ በተቋሙ ውስጥ ለመፍጠር እየተንቀሳቀሰ መሆኑን ገልጸዋል። በዚህ ረገድም ብቁ ሰራተኞችን የመመደብና የሚያስፈልጉ ብቃት ያላቸው አዳዲስ ሰራተኞችን ከውጭ መልምሎ ቅጥር የመፈጸም እንዲሁም የጡረታ ጊዜያቸው የደረሰ ሰራተኞችን በሕጉ መሰረት ለማሰናበት እየተሰራ መሆኑን ገልጸዋል። እሳቸው ይህን ይበሉ እንጂ ድርጅቱን ለተሻለ ውድድር ለማዘጋጀት ተብሎ እየተወሰደ ባለው እርምጃ በድርጅቱ ነባር ሰራተኞች ላይም ቅሬታ ፈጥሯል። ስማቸውን እንዳይጠቀስ የጠየቁ ምንጮች ደግሞ የድርጅቱ ሕግና ደንብ ያልተጠበቀ የአዳዲስ ሰራተኞችና የስራ ኃላፊዎች ቅጥር እየተፈጸመ መሆኑን በመጠቆም ቅሬታቸውን አቅርበዋል። አንዳንድ የስራ ኃላፊዎች ያላግባብ ከስራ መታገዳቸውና የግዳጅ እረፍት እንዲወጡ መደረጋቸውን ጠቁመው አጠቃላይ ሂደቱ ፍትሐዊ አይደለም ብለዋል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ግን እየተወሰደ ያለው እርምጃ ህጋዊ አሰራርን የተከተለ መሆኑን ይገልጻሉ። ድርጅቱን ሪፎርም ለማድረግና በድርጅቱ ውስጥ የነበሩ ችግሮችን ለማረምና ለማስተካከል እየተወሰዱ ያሉ እርምጃዎች ውጤት እያስገኙ መሆኑን ገልጸዋል። ለድርጅቱ እስከተጠቀመ ድረስ ከየትኛውም ድርጅት ብቁ ልምድ፣ አቅም ያላቸው ሰራተኞችን ማምጣት የሚከለክል ህግም ሆነ አሰራር እንደሌለም ተናግረዋል። የጡረታ ጊዜያቸው ባለፈና በተነሱ ኃላፊዎች ምትክ አዲስ ቅጥርም መካሄዱን ህግን መሰረት በማድረግም 3 የስራ ኃላፊዎች የዓመት ረፍታቸውን እንዲወስዱ መደረጉንም ገልጸዋል። የሪፎርም ስራ ባህሪም ሁሉንም ሰራተኛ እኩል ማስደሰት እንደማይቻል መናገራቸውን የዘገበው ሪፖርተር ነው።